በጣም እንደገናም ደግሞ አዲስ ፕሮግራም ወደ እናንተ አላስተዋወቅኩም። ልዩ ነገሮች ሲኖሩ ወደ እናንተ አልቀረብኩም። ነገር ግን ቀደም ሲል የገለጽኩላችሁ በቆየሁት ቀጣይ ወይም ደግሞ ወደፊት በልዩ መርሃ ግብር በዝማሬ ወይም ደግሞ በተለያዩ መንፈሳዊ ጥያቄዎችና ውድድሮች እንመጣለን። ከዛ ውጭ እንግዲህ ዛሬ ጾመ ፍልሰታ ነው። እንግዲህ እመቤታችን ብዙ ነገር ከነሐሴ 1 ጀምሮ እስከ 16 በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ነገሯ የሚነገርበት እንዲሁም ደግሞ እሷን ለማግኘት ደፋ ቀና ያሉበት ፍለጋ የገቡበት እንዲሁም ደግሞ እኛም ሱባኤ ገብተን ጥያቄ ጠይቀን መልስ የምናገኝበት የጠፋው ማንነታችን የምናገኝበት የጎደለውን ቤታችን የምንሞላበት ስጋዊ ሐሳባችን የምንሰበስብበት መንፈሳዊ ሐሳባችን የምናጎላበት እንዲሁም ደግሞ አዲስ ዓመት መጥቷል። እንደምታውቁት እንግዲህ በዚህ ቻናል ባለፈው ባቀረብኳቸው አባታችን ላይ በጣም ብዙ ኮሜንቶች ጽፋችኋል፣ ደግመህ አቅርብልን ብላችኋል። አባታችንም ይህን ምድራዊ እውነት በመግለጥ ሳይፈሩ ለራሳቸውም ሳይራሩ እግዚአብሔርን በማስቀደም እውነቱን በመናገር በርካታ ሰዎች ተባብላችሁታል። በርካታ ኮሜንትም ተጽፏል። በድጋሚ ቃል ገብቼ አሁን ላይ ስራ ላይ ስለሆነ ነው የማቀርብላችሁ ይሆናል። ለህይወታችሁ በተለይ በአረብ ሀገር ያላችሁ እህት ወንድሞቼ በዝማሬ ህይወታችሁ እንደሚቀየር ይታወቃል። ከስብከቱ ይልቅ ዝማሬውን የምትፈልጉበት ዋናው ዓላማው እየተንቀሳቀሳችሁ የምትሰሙት እንደገና ደግሞ ቀለል ባለ መልኩ ወደ ሰው ጆሮ ስለሚገባ በዚህም የብዙ ሰው ህይወት ተቀይሯል፣ ወደፊትም ይቀየራልና እንግዲህ ስቡሀ ሚዲያ የተለያዩ መርሃ ግብሮችን ከማቅረቡ የተነሳ ዛሬ ላይ በይፋ ስለ ዝማሬና የክራር አገልግሎት ወይም ደግሞ አገልግሎታችን በዝማሬ ተዘልቀዋለን። በዚህ መርሃ ግብራችሁን አብራችሁ እንድትሆኑ አደራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ ውድ የስቡሀ ሚዲያ ቤተሰቦቻችን በመላው ዓለም ሆናችሁ ቻናላችን ሰብስክራይብ፣ ላይክ የምታደርጉ እንዲሁም ደግሞ ልዩ መንፈሳዊ መርሃ ግብሮቻችን የምትከታተሉ የስቡሀ ሚዲያ ቤተሰቦቻችን በያላችሁበት ሀገር ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዲሁም እንግዲህ ስቡሀ ሚዲያ በተለያዩ መርሃ ግብሮቻችን ወይም ደግሞ በምስክርነት የተለያዩ ሰዎችን ችግረኞችን በመርዳት በተለያየ ጊዜ ልዩ መርሃ ግብሮችን በማቅረብ ታቆናላችሁ። እኔም ወንድማችሁ ኃይለ ማርያም በተለያየ ጊዜ መልካም ነገሮችን ወደ እናንተ ለማድረስ በየጊዜው ያቀርብ ቆይቻለሁ። ነገር ግን ከትንሽ ጊዜ በፊት የተወሰነ ሰዓት እና የተወሰነ ወራቶችን ከሚዲያው ጠፍቻለሁ። ያ ማለት በአዲስ ፕሮግራም አልመጣሁም። እንደገናም ደግሞ አዲስ ፕሮግራም ወደ እናንተ አላስተዋወቅኩም። ልዩ ነገሮች ሲኖሩ ወደ እናንተ አልቀረብኩም። ነገር ግን ቀደም ሲል የገለጽኩላችሁ በቆየሁት ቀጣይ ወይም ደግሞ ወደፊት በልዩ መርሃ ግብር በዝማሬ ወይም ደግሞ በተለያዩ መንፈሳዊ ጥያቄዎችና ውድድሮች እንመጣለን ብለን እንግዲህ ቻናላችንን በጉጉት ስትጠብቁ ለቆያችሁ የስቡሀ ሚዲያ ቤተሰቦቻችን በተለይ በአውሮፓ በትላልቅ ሀገር ያላችሁ እንዲሁም ኢትዮጵያውያን ኤርትራውያንም ጭምር የኦርቶዶክስ ሐሳብ ይመቸናል፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐሳቧን፣ ጸበሏን፣ እምነቷን ሁሉ እየፈለጋችሁ ሐሳብ ይመቸናል የምትሉ እዚህ ለደረስኩበት የእናንተ ክብር ላቅ ያለ ነውና እናንተ ላደርጋችሁልኝ በቅድሚያ ሰላምታዬን አቀርባለሁ። በያላችሁበት ሰዓት አቆጣጠር ሰላም እግዚአብሔር ሁልጊዜም ከእናንተ ጋር ይሁን። የቅዱሳኑ ህብረት የጻድቃን የሰማዕታት የደናግል የመነኮሳት በረከት ምልጃ ጸሎታቸው ከሁላችን ጋር ይሁን እያልኩኝ ዛሬ እንግዲህ በመርሃ ግብራችን እንደተባለውም በአዲስ መርሃ ግብር መጥተናል። ይህም ደግሞ በዝማሬና በክራር ከእህት ከወንድሞቻችን ጋር ቆይታ እናደርጋለን። ዘላቂ ኮንቴንት ይዘን መጥተናል። እናንተ ምን ያህል እንድናርግበትና እንድንሰራበት እንደምትፈልጉ የምናይበት መርሃ ግብር ይሆናል። የእናንተን ሐሳብ፣ አስተያየት፣ ድጋፍ በማየት የምንቀጥል ይሆናል። ነገር ግን ዛሬ ላይ ከእህታችን ከዘማሪ ብርቱካን ደረጀ ጋር እንዲሁም ደግሞ ከወንድማችን ከዲያቆን እጹብ ተስፋዬ ጋር በክራር በአገልግሎት ቆይታ የምናደርግ ይሆናል። በዚህም ቆይታችን እናንተን እንጠብቃለን። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች በማስተላለፍ ልክ እይታችንን ከፍ እንድታደርጉት እያልኩ በአክብሮት ጠይቃለሁ። ከዛ ውጭ እንግዲህ ዛሬ ጾመ ፍልሰታ ነው። እንግዲህ እመቤታችን ብዙ ነገር
ከነሐሴ 1 ጀምሮ እስከ 16 በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ነገሯ የሚነገርበት እንዲሁም ደግሞ እሷን ለማግኘት ደፋ ቀና ያሉበት ፍለጋ የገቡበት እንዲሁም ደግሞ እኛም ሱባኤ ገብተን ጥያቄ ጠይቀን መልስ የምናገኝበት የጠፋው ማንነታችን የምናገኝበት የጎደለውን ቤታችን የምንሞላበት ስጋዊ ሐሳባችን የምንሰበስብበት መንፈሳዊ ሐሳባችን የምናጎላበት በቆሎ በውሃ ያለምንም መቅመስ እንደየችሎታችን እንደየአቅማችን ሁኔታ በየገዳማቱ በየዋሻው ውስጥ በጻድቃኔ በኩኬለሽ በተለያዩ ገዳማት መልስ ለማግኘት ከቤታችን ተነስተን በሽምብራ ወይም ደግሞ እንደ ችሎታችን ቆይተን 7 ቀንም 14 ቀንም ከዛም በላይ ቆይተን መልስ የምናገኝበት ዕለት ነው። ይህ ዕለት የሱባኤ ዕለት ነው። ይህም ቀን 9ኛው ቀን ነው እንግዲህ። ስለዚህ በዛሬው ዕለት ልዩ መርሃ ግብር ይዘን የመጣን ከእህት ከወንድሞቻችን ጋር ቆይታ ታደርጋላችሁ። እንዲሁም ደግሞ አዲስ ዓመት መጥቷል። እንደምታውቁት እንግዲህ በዚህ ቻናል ባለፈው ባቀረብኳቸው አባታችን ላይ በጣም ብዙ ኮሜንቶች ጽፋቸዋል፣ ደግመህ አቅርብልን ብላቸዋል። አባታችንም ይህን ምድራዊ እውነት በመግለጥ ሳይፈሩ ለራሳቸውም ሳይራሩ እግዚአብሔርን በማስቀደም እውነቱን በመናገር በርካታ ሰዎች ተቀባብላችሁታል። በርካታ ኮሜንትም ተጽፏል። በድጋሚ ቃል ገብቼ አሁን ላይ ስራ ላይ ስለሆነ ነው የማቀርብላችሁ ይሆናል። ነገር ግን በተጨማሪ በዝማሬ የምንቀጥል ይሆናል ማለት ነው። ይሄንን መርሃ ግብራችን ሰፖርት ካረጋችሁን ጥያቄና መልስ ደግሞ በሌላ መርሃ ግብር የሚቀርብ ይሆናል። ነገር ግን ክፍል 1 ክፍል 2 እየተባለ ከእህት ከወንድሞቻችን ጋር በዝማሬና በክራር አገልግሎት የምንቆይ ይሆናል። የኦርቶዶክስን ለዛ የኦርቶዶክስን ክብር የሚገልጽ ዝማሬ ይሆናል። ወይም ደግሞ እግዚአብሔር በገለጸልን የምናገለግልበት ተሰጧችን የምናቀርብበት መርሃ ግብር ነው። እንግዲህ ከዚህ ሰዓት ጀምሮ እህት ወንድሞቼ የሚያቀርቡትን ዝማሬ አገልግሎት ተከታትላችሁ ለህይወታችሁ በተለይ በአረብ ሀገር ያላችሁ እህት ወንድሞቼ በዝማሬ ህይወታችሁ እንደሚቀየር ይታወቃል። ከስብከቱ ይልቅ ዝማሬውን የምትፈልጉበት ዋናው ዓላማው እየተንቀሳቀሳችሁ የምትሰሙት እንደገና ደግሞ ቀለል ባለ መልኩ ወደ ሰው ጆሮ ስለሚገባ በዚህም የብዙ ሰው ህይወት ተቀይሯል፣ ወደፊትም ይቀየራልና እንግዲህ ስቡሃ ሚዲያ የተለያዩ መርሃ ግብሮችን ከማቅረቡ የተነሳ ዛሬ ላይ በይፋ ስለ ዝማሬና የክራር አገልግሎት ወይም ደግሞ አገልግሎታችን በዝማሬ እናዘልቀዋለን። በዚህ መርሃ ግብራችሁን አብራችሁ እንድትሆኑ አደራ በሚዲያችን ስም እያሳሰብን እናንተም ባያችሁትና በሰማችሁት በተደሰታችሁበትና እንዲሁም ደግሞ ይሆናል በምትሉት ሁሉ አስተያየታችሁን የምንቀበል ይሆናል። ክፉም ይሁን ደግ ሐሳባችሁን ተቀብለን የሚሆነውን እናስቀጥላለን፣ የማይሆነው ደግሞ መዝነን የምናየው ይሆናል። ዛሬ ላይ በዚህ ልክ መተናል። ቀጣይነት ያለው ኮንቴንት በዝማሬ መተናል። ይህን እንድትቀባበሉ ነው። ሌላው እንግዲህ ከበርሜል ጋርም ተያይዞ በርሜል ጊዮርጊስ ጉዞ ብላችሁ በግልም በተለያየ ጊዜም አሁን የምትደውሉ ሰዎች አላችሁ። እሱም ደግሞ እንግዲህ ቦታው በረሃማ ጭቃማ ከመሆኑ የተነሳ ስለማያስሄድ የተወሰነ ቆይታ ካደረግን በኋላ ከመስከረም በኋላ በቀላል በቪዲዮ በዩቲዩባችን የምንገልጽላችሁ ይሆናል። ሳሰለችሁ ሳትደክሙ የምታግዙኝ ወይም ደግሞ መርሃ ግብሬን የምትከታተሉ አስተያየት የምትሰጡኝ ኢትዮጵያውያንና ኤርትራውያን ኦርቶዶክሳውያን የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በመላው ዓለም ሆናችሁ ስለምትከታተሉኝ በሚዲያችን ስም እናመሰግናለን። ሚዲያው የእናንተን እገዛ ያስፈልጋል። በውስጡ ብዙ እህት ወንድሞቹን ያግዛል። እናንተ ደግሞ ስታግዙን ያናደርጋለን። ነገር ግን በተለያየ ጊዜ በሌላ እምነትም ሆናችሁ በቃ ያገዛችሁን እህት ወንድሞቻችን እናመሰግናለን። ቀጣይነት ይኖረናል። በዚህ እንድንቀጥል እያልኩኝ እንግዲህ በጣዕመ ዝማሬ ለመሄድ ምን ያስፈልጋሉ ካላችሁ ሰሚ ልቦና አዳማጭም ጆሮ ያስፈልጋል። ጆሮአችንን መስጠት ልቦናችን ደግሞ መተርጎምና ማምሰልሰል የምንችልበት ህይወታችን የሚቀየርበት ይሆናል። አገልጋዮችን ደግሞ በቤቱ ያጽናችሁ፣ በርቱ፣ ጠንክሩ፣ መርሃ ግብራችሁ እንዳይቋረጥብን እንደገና ደግሞ የሚጎላቸውን ጭምር የነሱንም ህይወት የምንዳስስበት ይሆናል። የኛን ሚዲያ ብቻ ሳይሆን በተለይም የሰው ልጅ ህይወት የምንዳስስበት እንዲሆን የጎደሉ ነገሮቻችን እያሟላን በጋራ እየተጋገዝን የምንዘልቅበት ይሆናል። እንግዲህ መርሃ ግብራችን ለዛሬው በኔ በኩል ለገለጻ ያህል ነው የመጣሁት። በቀጣይ ልዩ ልዩ መርሃ ግብሮች አሉን። እንዲሁ ደብረ ታቦርን በተመለከተ
እንዲሁም ደግሞ የአዲስ ዓመት ቅዱስ ዮሐንስን በተመለከተ በመዝሙሩም ይሁን በስብከት በእነዚሁ መርሃ ግብሮች ሁሉ አዲስ ዓመትን ለእናንተ እንድትዋጁ የምናቀርብላችሁ መርሃ ግብሮች ይኖራሉ። ዛሬ ላይ ግን በዝማሬ አብረን ከምንሰራ እህት ወንድሞቼ ጋር አብረን እንቆያለን። በዚህም ደግሞ ከእህታችን ጋር ስንቆይ አገልግሎቷን አይታችሁ እንድታግዟት፣ እንድትደግፏት፣ እንድታበረቷት በሐሳብ ማለት ነው። ከዛ ደግሞ በስቴፕ ምን እንደሚያስፈልግ እያየን እናንተ ከወደዳችሁን ላይክ ሼር ካደረጋችሁን እኛም ያለናንተ ማንም የለንምና ሰውን የምናበረታበት ሚዲያ ይሆናል። እንደምታውቁት ይህ ሚዲያ ከሌሎች ሚዲያ የቤተክርስቲያንን ባላንስ ህገ እግዚአብሔር ሃይማኖታዊ ሁኔታዎችን ጠብቆ ነው የሚሄደው። ለእይታ ለቪው ለሰብስክራይብ ብቻ አይደለም የሚሰራው። እየሰራን ግን ህይወታችንን የምንቀይርበት ሚዲያ ነው። መንፈሳዊነታችን ደግሞ የምናጎለብትበት ሚዲያ ነው። ይህን ተስፋ በማድረግ አብራችን ተወድኮዲው በክብር ጠይቃችኋለሁ። ወላዲተ አምላክ እማምላክ እመብርሃን በቤታችሁ ትግባ። ይህንን ደግሞ 16 ቀን ጨርሰን በሰላም ጾሙን ጨርሰን ደግሞ ለዛኛው ለአዲስ ዓመት የምንሸጋገር ያድርገን። ነገር ግን በየጊዜውና በየሰዓቱ ስለ አዲስ ዓመትም ይሁን ስለ ሁኔታዎች በዝማሬም በሌላም የምንቀርብ ይሆናል። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።